ሳምኮን ኢንጂነሪንግ እንግዲህ ባለፉት 27 ዓመታት ቀላል የማይባሉ ፕሮጀክቶች ሰርቷል። ከ100+ በላይ የሆኑ ፕሮጀክቶችን ሰርቶ አጠናቋል። እስካሁን ባለንበት አንድም ፕሮጀክት በእኛ ምክንያት ሳይጠናቀቅ የተቋረጠ ፕሮጀክት የለንም። ሁሉንም ፕሮጀክቶች ሰክሰስፉሊ አስረክበናል። እንግዲህ አሁን ሪል ስቴት አልሚዎች እና ቤት ገዢዎችን የሚዳኝ ህግ ወጥቶልናል። ህጉ ላይ ደግሞ በደንብ በግልጽ የተቀመጡ ነገሮች አሉ። አንድ ቤት ገዢ ቤት ለመግዛት አንድ ሪል ስቴት ዲቨሎፐር ጋር በሚሄድበት ሰዓት የመጀመሪያ ፕሮዳክቱ መኖር አለመኖሩ ማረጋገጥ አለበት። ፕሮዳክቱ ማለት ቤቱ ማለት ነው። ቤቱ ላይኖር ይችላል። ለምን? እያለማ የሚሸጥ ስለሆነ ማለት ነው። ስለዚህ የመጀመሪያ በሪል ስቴት ህጉ ላይ የተቀመጠው መሰረት ይሄ ሪል ስቴት አልሚ በስሙ የተመዘገበ ወይም በጋራ ለማልማት በህጋዊ አግባብ የጸደቀ መረጃዎች አሉት ወይ ብሎ ነው ማየት የሚጠበቅበት። ይሄ የሪል ስቴት አዋጅ እጅግ ከፍተኛ አስተዋጽኦ አለው ብዬ አምናለሁ። ምንድነው? አንድ ሪል ስቴት አልሚ ከአንድ ገዢ ጋር ይዋዋላል፣ ብር ይቀበላል። ሰው ብሩን ከተቀበለ በኋላ ወይ ሪል ስቴቱ ላይ ያውለዋል ወይም ከሪል ስቴቱ ውጭ ሊያውለው ይችላል። አሁን በዚህ አዋጅ ግን ስፔሲፊካሊ ለፕሮጀክቱና ለፕሮጀክቱ ብቻ በሚውልበት አግባብ ነው ህጉ ድራፍት የተደረገው። ሰላም የብሉፕሪንት ፖድካስት ተመልካቾች፣ ነቢል ነኝ። በዛሬው ኤፒሶዳችን እንደተለመደው ትልቅ እንግዳ ይዘንላችሁ ቀርበናል። የዛሬው እንግዳችን ስም ኢንጂነር ሳሙኤል ሳህለ ማርያም ይባላል። የሳምኮን ኢንጂነሪንግ እንዲሁም ኮንስትራክሽን ብሎም የፕራጎን ሪል ስቴት መስራችና ዋና ስራ አስፈጻሚ ናቸው። ኢንጂነር ሳሙኤል ሳህለ ማርያም የኢትዮጵያ የሪል ስቴት አልሚዎች ማህበር የቦርድ አባልም ናቸው። ኢንጂነር ሳሙኤል ላለፉት 27 ዓመታት በኮንስትራክሽኑ ዘርፍ ከፍተኛ አስተዋጽኦ ያደረጉ ትልቅ ስመጥሩ የሆኑ ባለሀብት ናቸው። ከ100 በላይ ፕሮጀክቶችን ባለፉት 27 ዓመታት ስኬታማ በሆነ መንገድ በማጠናቀቅ አስረክበዋል። ከዚህም ባለፈ ላለፉት 5 እና 6 ዓመታት ፕራጎን ሪል ስቴትን በማቋቋም ዘርፉን ተቀላቅለዋል። ከኮንስትራክሽኑ ወደ ሪል ስቴቱ ተቀላቅለው በአሁን ጊዜ 3 ፕሮጀክቶችን በተለያዩ ሳይት ላይ በመምራት ይገኛሉ። ከቲጂ ጋር ባደረጉት ቆይታ ሪል ስቴት ዘርፉ ላይ ምን አይነት አስተዋጽኦ እያደረጉ እንዳሉ፣ ሪል ስቴት ኢንዱስትሪው ይዟቸው የሚመጡ እድሎች ምንድናቸው፣ ተግዳሮቶቹ ምንድናቸው፣ እንዲሁም የመፍትሄ ሀሳቦችን በቂ በሆነ ሁኔታ ተንትነውልናል። ከዚህ ኤፒሶድ ብዙ ትማሩበታላችሁ፣ እንዳያመልጣችሁ። መልካም ቆይታ። ሳሚ እንኳን ደህና መጣህ። እንኳን ደህና ቆየሽኝ ትዕግስት። ወደ ብሉፕሪንት ፖድካስት እንግዲህ የዛሬ እንግዳችን ነው ኢንጂነር ሳሙኤል ሳህለ ማርያም የሳምኮን ኢንጂነሪንግ እንዲሁም የፓራጎን ሪል ስቴት መስራችና ባለቤት ነው። ዛሬ እንግዲህ ከኢንጂነር ሳሙኤል ጋር ስለ ሪል ስቴት ቢዝነስ፣ ሪል ስቴት ላይ ስላሉ ቻሌንጆች እንዲሁም ደግሞ በግንባታው ዘርፍ ላይ ያሉ የተያያዙ ጉዳዮችን እያነሳን ቆይታ እናደርጋለን። እስቲ እንግዲህ በኮንስትራክሽን ዘርፍ ላይም በሪል ስቴት ኢንዱስትሪ ላይም ያሉ ሰዎች ብዙዎቹ ያውቁሃል። እንግዲህ ከኢንጂነር ሳሙኤል ጋር በምናደርገው ቆይታ አንተ እያልኩ ነው የምጠራው እንግዲህ ካለን ቀረቤታ አንጻር እና እስቲ ራስን አስተዋውቅ። እንዳልኩት ቀደም ሲል ሪል ስቴት ኢንዱስትሪ ላይም ኮንስትራክሽን ላይ ያሉ ሰዎች ብዙዎቹ ያውቁሃል፣ ግን ላያውቁ የሚችሉ ሰዎች ይኖራሉና ሳሚ ማን ነው? እስቲ ወደ ልጅነት ልመልስ እና ሳሚን እስቲ እናወቀው። አመሰግናለሁ። በመጀመሪያ ደረጃ በብሉፕሪንት ፖድካስት ላይ እንግዳ ሆኜ ልቀርብ ስለጋበዛችሁኝ እጅግ በጣም አመሰግናለሁኝ። እንግዲህ ሳሙኤል ሳህለ ማርያም የዛሬ ኦልሞስት 47-48 ዓመት ወደዚህ ምድር የመጣ ትንታግ ወጣት ነበር። ከዛ ጊዜ ጀምሮ በኤሌመንታሪ ከዛም በሃይስኩል ከዛም አዲስ አበባ ዩኒቨርሲቲ በቢልዲንግ ኢንጂነሪንግ ከዛም በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት
ከዛም በቢዝነስ አድሚኒስትሬሽን ማስተርስ፣ ከዛም በኮርፖሬት ፋይናንስ እና ኢንቨስትመንት ማኔጅመንት ላይ እንዲሁ ሌላ ማስተርሱን ይዞ ወደ ኢንዱስትሪው የተቀላቀለው የዛሬ 27 ዓመት አካባቢ ነው። እንግዲህ የዛሬ 27 ዓመት እስቲ ወደ ከዩኒቨርሲቲ እንደጨረስክ የመጀመሪያ ጊዜ ስራ የጀመርከው የት ነበር? የምታስታውሰው ነገር እስቲ ያለው ወይ ስለሱ? የመጀመሪያ ስራ ሲጀምር ሰንሻይን ኮንስትራክሽን አቶ ሳሙኤል ታፈሰ ጋር ነው ስራ የጀመርኩት። አቶ ሳሙኤል ታፈሰ ለእኔ ስራ ሀ ብለው እንዲጀምር ያደረጉኝና እድሉን የሰጡኝ ሰው ናቸው። በዚህ አጋጣሚ እሳቸውን ማመስገን እፈልጋለሁኝ። ወደ ኮንስትራክሽን ሴክተሩም እንድገባ ትልቁን መንገድና በር ያሳዩኝ እሳቸው ናቸው። በቀድሞ ከተማ ልማት ለእሳቸው ድርጅት እንዲሁም ለጓደኛቸው አቶ ፋንታ ግደይ የሚባል ህንፃ ስራ ተቋራጭ ለእሳቸው ሊፈርም እዛው በሄድኩበት በዛ አጋጣሚ ነው እንግዲህ ከተማ ልማት የሚባልም መስሪያ ቤት እንዳለና የባለሙያዎችም ሰርተፊኬት እንደሚሰጥ ያወቅኩት እሳቸው መጀመሪያ ላይ በጠቆሙኝና ባሳዩኝ መንገድ ነው። ከዛ በኋላ ነው ወደ ኮንስትራክሽን ሴክተሩም እሳቸው ጋር 1 ዓመት ሰራሁ። 1 ዓመት እሳቸው ጋር ከሰራሁ በኋላ የራሴን የግል ድርጅት ሳምኮን ኢንጂነሪንግን እንዳቋቁምና ቀጥሎም በዛ አግባብ እንድሰራ የሆንኩት። መልካም እንግዲህ ቀደም ሲል ሳሚ እንደነገርከን ሳምኮን ኢንጂነሪንግ እንግዲህ ከተቋቋመ ወደ 27 ዓመት ገደማ እንደሆነ ነግረናል እና በዚህ በ27 ዓመት ቆይታው ሳምሶን ኢንጂነሪንግ ምን አይነት ፕሮጀክቶችን ሰርቷል? እንደው ለማስታወስ ያህል የተወሰኑትን ማንሳት ብንችል። ሳምኮን ኢንጂነሪንግ እንግዲህ ባለፉት 27 ዓመታት ቀላል የማይባሉ ፕሮጀክቶች ሰርቷል። ከ100+ በላይ የሆኑ ፕሮጀክቶችን ሰርቶ አጠናቋል። እስካሁን ባለንበት አንድም ፕሮጀክት በእኛ ምክንያት ሳይጠናቀቅ የተቋረጠ ፕሮጀክት የለንም። ሁሉንም ፕሮጀክቶች ሰክሰስፉሊ አስረክበናል። ለዛም ነው በ2018ም ከዛም በፊት በተለያዩ ጊዜ የተለያዩ ሽልማቶችን አግኝተናል። በኢንዱስትሪው ላይ ጥሩ ፐርፎርመር በመባል የተለያዩ ሽልማቶችን አግኝተናል። ከዛም በዘለለ የዩኒቨርሲቲ ፕሮጀክቶች ሰርተናል፣ የሆስፒታል ፕሮጀክቶች ሰርተናል፣ ትምህርት ቤቶች፣ የግል ትልልቅ አፓርታማዎች ሰርተናል። ብቻ በጣም ብዙ ፕሮጀክቶችን አከናውነናል። እንዲሁ ለምሳሌ እንትን ብንል የኢትዮጵያ መንገዶች ባለስልጣን ዋና መስሪያ ቤትን የሰራነው እኛ ነን። የጤና ጥበቃ ሚኒስቴር መስሪያ ቤትን የሰራን እኛ ነን። የሲቪል ሰርቪስ ሚኒስትሪን እዚህ አዲስ አበባ ካሉት መንግስታዊ ፕሮጀክቶች ነው። ከዛ በተረፈ ትልልቅ ሚክስድ ዩዝ ቢልዲንጎች ሰርተን አጠናቀናል። እያለ እንግዲህ አሁንም በማከናወን ላይ እንገኛለን። አሁን ደግሞ የአዳሪ ትምህርት ቤቶችን በመገንባት ላይ ነው ያለነው። የት ማለት ነው? ወደ አፋር ብሔራዊ ክልላዊ መንግስት ሞዴል ሃይስኩል እየገነባን ያለነው። ሄይ ጋይስ፣ ለሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ያድርጉ። መልካም እንግዲህ ሳምኮን ኢንጂነሪንግ ወደ ስራው ዓለም ከተገባ እንግዲህ ረጅም ጊዜ እንደሆነ ቀደም ሲል ነግረናል። ግን እንደው ልክ ይሄን ስታወራኝ አንድ ነገር በአይምሮ ውስጥ የመጣው ምንድን ነው፣ ሳሚ ልጅ ሆኖ ምንድን ነበር መሆኑ ይፈልገው? የልጅነት ህልሙ ምንድን ነው? አሁን ላይ ሆኖ እያለ በፊት የነበረውን እንዴት አድርጎ ነው መግለጽ የሚችለው የነበረው? እንግዲህ ማንኛውም ሰው ልጅ ሆኖ የራሱ የሆኑ የተለያዩ ድሪሞች ይኖሩታል። እኔ ልጅ ሆኜ ያው አባቴ በጣም ታዋቂ ስራ አስኪያጅና አካውንታንት ነበር። ያው ልጅ አባቱን አይቶ ነው እንትን የሚለውና እሆናለሁ ብዬ አስብ የነበረው የእሱን የስራ ዘርፍ እከተላለሁ ብዬ አስብ ነበር። በታሪክ አጋጣሚ ግን ወደ አዲስ አበባ ዩኒቨርሲቲ ወደ ህንፃ ኮሌጅ ገባሁኝና በቢልዲንግ ኢንጂነሪንግ ልመረቅ ቻልኩኝ። በዛም በቃ ዴስቲኒ የሆነና በዛው ሴክተር ላይ በደንብ ስፔሻላይዝድ እያደረግኩኝ በጥቼ በዛ እንትን አልኩኝ እንጂ የመጀመሪያ እንትን የሚሆነው ያው ማንም ሰው ምን መሆን ትፈልጋለህ ቢባል አንድም ዶክተር ነው የሚለው ወይም ደግሞ በቤተሰቡ ያየውን ነገር ነው ሊሆን የሚችለውና እኔም በዛ አግባብ ነው። ምንድን ነበር መሆኑ ትፈልግ የነበረው? መሆን ፈልግ የነበረው በቃ እንደ አባቴ ስራ አስኪያጅ ነው
በመጀመሪያ እንደ አባቴ ስራ አስኪያጅ ነው። ስራ አስኪያጅ ለመሆን ምን ያስፈልጋል የሚለውን ነገር ግን በዛን ወቅት በደንብ እንትን አልለውም። ሁለተኛ ጎበዝ የሂሳብ ባለሙያ ሆናለሁ ብዬ አስብ ነበር። ለምን አባቴም በጣም ጎበዝ የሂሳብ ባለሙያም ስለነበረ ማለት ነው። ከዛ በመቀጠል ዶክተር ነው ማንኛውም ሰው ሆናለሁ ብሎ የሚያስበው ዶክተር ሆናለሁ ብዬ ነበረ አስብ የነበረው። ግን የህይወት ጥሪ ሆነና ወደ ኢንጂነሪንግ ዘርፍ እንገባ ሆኛለሁ። ሳሚ ቀደም ሲል እንዳነሳው እኔም በቅርበት እንደማውቀው እንግዲህ ሳሚ ሂሳብ ላይ ከባድ ነው። ሂሳብ ላይ ያለው አመለካከት የሚገርም አቋም አለው ሲሉ ሰማለሁ እና የተወሰነ ነገር ታነሳ ደስ ይለኛል ከሂሳብ ጋር በተያያዘ። አዎ ምንድነው አንድ ሰው ማናጀር ሲሆን መጀመሪያ በደንብ ስለ ሂሳብ መዝገብ አያያዝና ስለ ሂሳብ በደንብ ማወቅ አለበት። በምንም ሁኔታ የሚሰራውን ድርጅት የፋይናንሻል አናሊሲስ መስራት ካልቻለ ስራ አስኪያጅ ነው ለማለት በጣም አስቸጋሪ ነው። ቢኮዝ ከታክስ ህጎች ጋር ከተለያዩ ገቢ ወጪዎች ጋር ያሉት ነገሮች ፕሮፐርሊ ታውቀውና ተጠንተው ነው መሰራት ያለባቸው። ስለዚህ አንድ ማናጀር ብቁ ማናጀር ለመሆን በመጀመሪያ ደረጃ ሊያውቃቸውና ሊገነዘባቸው ከሚገባቸው ነገሮች አንዱ የሂሳብ መዝገብ አያያዝንና የፋይናንሻል ማኔጅመንት ነው። የፋይናንሻል ማኔጅመንትን በደንብ አወቀ ማለት ሌላው ነገር በቃ as easy as possible። ያም ስለሆነ ነው እንግዲህ ላለፉት 27 ዓመታት አብረውን የነበሩ ድርጅቶች ውጣ ውረድ ውስጥ ወድቀው ግማሾቹም ሲጠፉ ግማሾቹም ቀጥለው ሲኖሩ እኛም በዛ ደረጃ ጠንክረን እንድንወጣ ካደረጉን ነገሮች አንዱ ይሄ ነው። እንደውም በ27 ዓመት ቆይታ ውስጥ ሳምኮን ኢንጂነሪንግ እንግዲህ ብዙ መገራገጮችም ነበሩና ብዙ ቻሌንጆችም እንደገጠሙ ታውቃለሁ። እና እንዴት ነው እስካሁን ድረስ ድርጅቶች ፕሮጀክቶችን በመምራት በብቃት በማጠናቀቅ ከጥራት ዙሪያ ጋር እየሰራ ያሉ ስራዎች ምን ይመስላሉ? ሳምኮን ኢንጂነሪንግ ያው እንግዲህ ሳምኮን ኢንጂነሪንግ የተለያዩ ዲፓርትመንቶች አሉት። የኳሊቲ ኮንትሮል፣ የኢንጂነሪንግ ራሱን የቻለ አለው። በተለያዩ ዲፓርትመንቶች የተዋቀረ ድርጅት ነው። ስለዚህ በነዛ በተዋቀሩ ድርጅቶች የቅርብ የሆነ ማኔጅመንት ቲም አለ። በዛ ማኔጅመንት ቲም ስራዎች በአግባቡ እየተሰሩ እንግዲህ ስራዎችን በጊዜ ከማስረከብም በዋጋም በጊዜም ከማስረከብ አኳያ የተሻለ እየሰራ እስካሁን እንግዲህ ብዙ ውጣ ውረዶችን ብናሳልፍ አሁን ላይ ጠንክረን እየወጣን ነው ብዬ አስባለሁ። ምን አይነት ውጣ ውረዶች ነበሩ? በ27 ዓመት ቆይታችሁ ምን አይነት ቻሌንጆች ገጥሟችሁ ያውቃል? እንደውም አንዳንድ ጊዜ ለተቋሞች ራሳችሁን እንደ መነሻ አድርጋችሁ የምክር አገልግሎት የስልጠና ነገሮችን መስጠት ስራዎች ትሰራላችሁና የተወሰነ ነገር ብናነሳ ሳሚ። ናው ምንድነው ታዳጊ ሀገር ላይ መስራት በጣም ከባድ ነው። በጣም ከባድ ከተለያዩ ህግጋት ከኢንፍሌሽን ወይም ከዋጋ ንረት ከፋይናንስ አቅርቦት ከተለያዩ ነገሮች ሪሶርስ በአጠቃላይ በሪሶርስ ኮንስትሬንት ኮንስትራክሽን ሴክተር ወይም ሪል ስቴት በጣም የሚፈተንባቸው ናቸው። በእነዚህ ጊዜያት የሚወጡ ህግጋቶች ደግሞ ሴክተርን የሚደግፉ ነው መሆን የለባቸው። አንዳንድ የሚወጡ ህጎች ሴክተር የሚደግፉ አይደሉም። እንደውም ሴክተርን የሚያቀጭጩና እንደየሴክተሩ ታይፕ የተለያዩ ህግጋት መውጣት ሲገባቸው በጥቅል ነው የሚወጡት። እነዚህ ነገሮች በተለይ የኮንስትራክሽን ሴክተሩን በጣም 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 ሲፈትኑት ነበር። ያው ፕሮጀክት በጊዜና በገንዘብ በጥራት የተወሰነ ነው። ስለዚህ እነዚህ በተወሰነበት አንድ ኮንትራክተር ወይም ደግሞ አንድ ሪል ስቴት አልሚ ፕሮጀክቶችን በ2 ዓመትና በ3 ዓመት ጊዜ ውስጥ ጨርሳለሁ ብሎ ሲገባ ሊያጋጥሙት የሚችሉት ብዙ ነገሮች አሉ። ከዋጋ ንረት አኳያ፣ ከዕቃ አቅርቦት አኳያ በብዛት በሀገር ውስጥ የማይመረቱ ምርቶች ከውጭ የሚገቡ አሉ። እነዛ ከውጭ የሚገቡ ምርቶችን ለማግኘት ደግሞ የውጭ ምንዛሪ ይፈልጋል። ስለዚህ የውጭ ምንዛሪ እጥረት መንግስት የሚያወጣቸው የተለያዩ መመሪያዎች የታክስ አዋጆች ሊሆን ይችላሉ። ከውጭ ምንዛሪ ቁጥጥርና አስተዳደር ጋር ሊሆኑ ይችላሉ። እነዚህ ነገሮች ሁሉ ኢምፓክት የሚያደርጉት ማለት ነው ኮንስትራክሽን ሴክተሩ ላይ ወይም ደግሞ የሪል ስቴት ዲቨሎፕመንቱ ላይ ነው። ስለዚህ እነዚህ ነገሮች ሁሉ በጣም 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 እየፈተኑ እዚህ ደረጃ ደርሰውናል። በተለይ ደግሞ አሁን ከቅርብ ጊዜ ጀምሮ ያለው
ኮንትራቶች ኦልሬዲ ታስረዋል። የታሰሩ ኮንትራቶች ላይ የውጭ ምንዛሪ ገበያው ራሱ እንዲመራው ሲደረግ የሚያመጣው ኢምፓክት ምንም ግልጽ ነው። በአንድ ጊዜ ከ120 ወይም ከ125 ወደ 150 ወደ 160 ነው። በዚህ መካከል የሚመጣ የዶላር ልዩነት ከውጭ በሚገቡ እቃዎች ላይ፣ ሀገር ውስጥ በሚሸጡ እቃዎች ላይ በዛ ደረጃ ለውጥ ያመጣል። ሌላ እንደዚሁ በነዳጅ በፊት መንግስት እየደጎመው ነበር የነዳጅ አቅርቦትን ያከናውን የነበረው። አሁን ግን ራሱ ገበያው ቀስ በቀስ ገበያዊ ምራ ወደሚል እየተሄደ ስለሆነ በየጊዜው የሚኖረው የነዳጅ ዋጋ ጭማሪ አሁንም ቀጥተኛ ኢምፓክት የሚያመጣው ኮንስትራክሽን ሴክተሩ ላይ ነው። በዚህ ሁሉ አግባብ ደግሞ ኮንትራቶች በምን ታስረዋል? የዋጋ ማስተካከያና የንረት ማካካሻ የለውም ተብሎ ነው የሚታሰሩት። ስለዚህ በዚህ ጊዜ ብዙ ኮንስትራክሽን ኩባንያዎች ይጠፋሉ። ሪል ስቴት ዲቨሎፐሮች በወቅቱ ለቤቱን ለሚፈለገው ለገዢው አያደርሱም። ስለዚህ እነዚህ ተግዳሮቶች በጣም ሲፈትኑን የነበሩ አሁንም በቀጣይ እየፈተኑን የሚሄዱ እንትኖች ናቸው። ሳሚ፣ ቀደም ሲል እንደነገርከን እንግዲህ አንተ እዚህ ቦታ ለመድረስ አባትህ ትልቅ አስተዋጽኦ አድርጓል። ቀደም ሲል እንደነገርከን እንግዲህ ስራ አስኪያጅ ነበሩ አባትህ። ስራ አስኪያጅ መሆን ፍላጎት ነበረ። ከሳቸው የወሰድካቸው ብዙ ነገሮች አሉ። እዚህ ጋር ለመድረስ ትልቅ አስተዋጽኦ እንዳለ ገልጸሃል። አንተም ከዚህ ጋር በተያያዘ እኔም እንደማውቀው ልጆች ላይ በጣም ትሰራለህ። ልጆች ላይ ለእኔም እንደውም ከአንቱ አልፎ እኔንም ብዙ ጊዜ የምትመክረኝ ነገሮች አሉ። የመጀመሪያ ልጅ ሴት ነች። ራሷን መቻል እንዴት እንዳለባት፣ ምናልባት ተመልካቾቻችንን በተለይ ወጣቶች ላይ እንዴት መሰራት እንዳለበት፣ ወደ ሴክተሩ መግባት ያለባቸው ነገሮች ላይ፣ ከዚህ በተጨማሪ ደግሞ ራሷን ማሳደግ በሚለው ላይ ብዙ እንደምሰራ አውቃለሁ እና የተወሰነ ነጥብ አንስተህ እንደውም በተለያዩ ቦታዎች ላይ ግብዣዎች፣ በተለይ ደግሞ ሴክተሩ ላይ ያሉ ፕሮግራሞች ሲኖር ይዛት ትመጣለህ እና ሴክተሩ ምን አይነት እንደሆነ በዙሪያ ያሉ ሰዎች ምን አይነት እንደሆኑ የማስተዋወቅ እድሉ እሷንም የተወሰነ የምሰራቸው ስራዎች አሉ እና እሱ ላይ የተወሰነ ነገር ብለን እስቲ ሳሚ። በመጀመሪያ ደረጃ እዚህ ደረጃ እንድደርስ አባቴ ሞዴል ቢሆንም ባለቤቴ፣ ልጆቼ እና የስራ ባልደረቦቼ ቀላል የማይባል አስተዋጽኦ አላቸው። ያለነሱ በአንድ እጅ ማጨብጨብ ነው የሚሆን የነበረው። ባለቤቴም በጣም በጣም ጥሩ ሰው ነች፣ በደንብ ታግዘኛለች። ልጆቼም በጣም ጥሩ ልጆች ናቸው። እነሱም ቢሆን የነሱ ጥንካሬ፣ የነሱ ወደሚፈለገው አቅጣጫ መሄድ እኔም ጠንክሬ እንደወጣ ካደረጉኝ ነገሮች አንዱ እሱ ነው። ሁለተኛ ያነሳሽው ፖይንት ላይ ስንመጣ ልጆቻችን ላይ በደንብ ነፃነቱን ሰጥተን ግን በደንብ እየተቆጣጠርናቸው የሚፈልጉበትን አቅጣጫ ማሳየት ያለብን እኛ ነን። ልጆቻችን ላይ የምንጽፈው እኛ ነን። እኛ የተሳሳተ ጽሁፍ ከጻፍንባቸው የተሳሳቱ ልጆች ይሆናሉ። ትክክለኛ ጽሁፍ ደግሞ የምንጽፍባቸው ከሆነ ነገ ለሀገርም ለራሳቸውም የሚጠቅሙ ልጆች ይሆናሉ። አሁን እሱ ላይ ባነሳሽው ላይ በዚህ አጋጣሚ ልጄ ዘንድሮ አዲስ አበባ ዩኒቨርሲቲ የሁለተኛ ዓመት የአርክቴክቸር ተማሪ ነች። በጣም ጎበዝ የአርክቴክቸር ተማሪ ነች እና እሱንም እንድታመጣ ያረኩበት የምትፈልገውን ፍላጎቷ ምንድን ነው የሚለውን ነገር መጀመሪያ ማወቅ ነው። ከዛ ያ ፍላጎቷን ደግሞ ልታስተካክል የምትችልበት ራሷን የምትችልበትን መደላድሉ መፍጠርና ያንንም ኤክሰርሳይዝ እንድታደርገው ከማድረግ የመጣ ነው። ልጆችን እንደዚህ በደንብ የምንከታተላቸውና በዛ አግባብ የምንወስዳቸው ከሆነ ልጆች በጣም የዘንድሮ ልጆች በተለይ ቴክኖሎጂውም ሰጥቷቸዋል። እያንዳንዱ ነገር በዓለም ላይ ያለው መረጃ በሰከንድ እጃቸው ላይ ይደርሳል። ያንን በአግባቡ የሚጠቀሙበት ከሆነ የተሻሉ ልጆች ይሆናሉ። ያንን ደግሞ በአግባቡ የማይጠቀሙበት ከሆነ ለሀገርም ለራሳቸውም የማይሆኑ ለቤተሰብም ሸክም ነው የሚሆኑት። ስለዚህ በዛ አግባብ ነው ከልጆቼ ጋር በደንብ ቀረብ ብዬ ምንድን ነው የሚፈልጉት፣ ምንድን ነው የሚያስቡት የሚለውን ነገር እንትላቸዋለሁ። ከዛ በተረፈ ደግሞ አልቻላቸው በምንም እኔ የምፈልገውን እንዲሆኑ አይደለም። እነሱ የሚፈልጉት ምንድን ነው፣ እነሱ የሚፈልጉትን በደንብ እዛ ላይ ነው የማግዛቸውና በዛ ሁኔታ ነው ያለው ማለት ነው።
በጣም አሪፍ። እንግዲህ ሳሚ ከዚህ ጎን ለጎን እንግዲህ ኮንስትራክሽን ኢንዱስትሪው ላይ የተለያዩ መድረኮች ላይ በመገኘት ሀሳብ አስተያየት በመስጠት በተለይ ደግሞ መመሪያዎች፣ ህጎች፣ ደንቦች በሚወጡበት ሰዓት ከፍተኛ አስተዋጽኦ እንደምታደርግ አውቃለሁ እና እስቲ እንደው ባለፉት ዓመታት በእንደዚህ ቀደም ሲል በገለጽኳቸው እንትኖች ላይ ያደረጋቸውን አስተዋጽኦ በተወሰነ መልኩ ታነሳለን? ያው ምንድነው ኮንስትራክሽን ሴክተር በተናጥል የምትሄጅበትና የምትንቀሳቀሽበት አይደለም። ዋናው የማህበር አስፈላጊነት በማህበር ሰዎች ተደራጅተው መብታቸውንም የሚያስከብሩበት አዳዲስ የሚወጡ ህጎች፣ ደንቦች፣ መመሪያዎችንም በዛው አግባብ የሚተቹበትንና ዞሮ ሴክተሩን የማይጎዱበትን ሁኔታ ማመቻቸት ያስፈልጋል። የኔም እንደ አንድ ግለሰብ ትልቁ አቋሜ እሱ ነው። በግል በማንኛውም ነገር ከመንቀሳቀስ በማህበር ሆኖ እነዚህን ነገሮች ምንድነው መሆን ያለባቸው፣ ህግ አውጪዎቻችን ሴክተሩ ላይ ያሉትን ነገሮች እንዴት ይመለከቷቸዋል፣ ትክክለኛውን መንገድ ማሳየት ደግሞ የሚጠበቅብን እኛ ነን። ከዚህ አኳያ በደንብ በቅርብ የማስታውሰውን ነገር አንደኛ በሂውማን ሪሶርስ ስልጠና ላይ በኢትዮጵያ ኮንትራክተርስ አሶሲዬሽን በቦርድ አባልነት ወደ 9 ዓመት አገልግያለሁ። በዛ ባገለገልኩበት ጊዜ የኢንዱስትሪው ክፍተቶች ምንድን ናቸው የሚለውን ነገር በመጀመሪያ ደረጃ መለየት ነው። በኢንዱስትሪው ላይ ያለው ትልቁ ክፍተት አንደኛ የሰለጠነ የሰው ኃይል አለመኖር ነው። ስለዚህ የሰለጠነ የሰው ኃይል ከሌለ በሰለጠነ የሰው ኃይል ኢንዱስትሪው እንዲሞላ ስልጠናዎችን የተለያዩ ኮንትራክተሮች ወይም ደግሞ በኮንትራክተር ስር የሚሰሩ ሰራተኞች ስልጠናውን እንዲያገኙ ማድረግ ነው። እሱን በጣም ሰክሰስፉል በሆነ መልክ አሳክቻለሁ ብዬ አስባለሁኝ። ከቦርድ አባላት ጋር ይሄ የኔ የተናጠል እንትን ሳይሆን ከአብሮ በወቅቱ ይሰሩ የነበሩ የቦርድ አባላትም ጭምር በጋራ በመተባበር እሱ ላይ በደንብ ሰርተናል። ከጂአይዜድ ጋር በመተባበር ብዙ ስልጠናዎችን ሰጥተናል። ኢንታውዘንድስ የሚሆኑ ሰልጣኞችን እንዲሰለጥኑ አድርገናል። ፕሮጀክት ማኔጅመንት፣ ሄልዝ ኤንድ ሴፍቲ፣ ኤቲክስ፣ በስኬጁሊንግ ኤንድ ፕሮግራሚንግ በእነዚህ ሁሉ የተሻለ እንዲሰለጥኑ አድርገናል። ሌላ ከመንገዶች ባለስልጣን ጋር የፕሮጀክት ማኔጀር እጥረት ስለነበረ ከመንገዶች ባለስልጣን ጋር በአሶሲዬሽን አብረን በሰራነው መሰረት አዳዲስ ፕሮጀክት ማናጀሮች በኢንዱስትሪው ላይ እንዲቀላቀሉ አድርገናል። ከዛ ከገንዘብ ሚኒስቴር ደግሞ ገንዘብ ሚኒስቴር ብዙ ጊዜ በኮንስትራክሽን ሴክተሩ የግዢ ስርዓቱን የሚያወጣው ገንዘብ ሚኒስቴር ነው እና በገንዘብ ሚኒስቴር በጣም ብዙ ጊዜ አዳዲስ የብቃት መስፈርቶች በሚወጡበት ሰዓት ከዋጋ ማስተካከያ ጋር ያሉ አዋጆች፣ ደንቦች፣ መመሪያዎች በሚወጡበት ሰዓት በደንብ ከነሱ ጋር አብረን ሰርተናል። ኢቭን እዛ ያሉ ኤክስፐርቶች ስለ ሴክተሩ ግንዛቤ እንዲኖራቸው ትሬኒንግ እስከ መስጠት ድረስ አከናውኛለሁ እና ለሴክተሩ እነዚህን ነገሮች እንዲስተካከሉ፣ ሴክተሩ በተስተካከለ ቁጥር ደግሞ እኛም እዛው ሴክተር ውስጥ ስላለን እኛም የተሻለ ኢንዱስትሪ የተሻለ ከኩባንያ እንመራለን ብለን በማሰብ ሴክተሩ ላይ በጣም ፓርቲስፔት እናደርጋለን። አሁን በቅርቡ የወጣው ለምሳሌ የቅድመ ግብር አዋጅ የኮንስትራክሽን ሴክተሩን በምን ያህል ደረጃ ሊጎዳው እንደሚችል ገንዘብ ሚኒስቴር በነበረ ስብሰባ ተጋብዤ ስለነበረ እዛ ላይ በደንብ ሪፍሌክት ለማድረግ ሞክሬያለሁ። አንዳንድ የሚወጡ አዋጆች ከሁሉም ኢንዱስትሪ ጋር አንድ አይነት አይደለም መታየት ያለባቸው። የኮንስትራክሽን ሴክተር የራሱ የሆነ ጸባይ ስላለው እንደ ጸባዩ ነው ሊስተናገድ የሚችለው። የታክስ ህጉ ሊሆን ይችላል፣ የገንዘብ አቅርቦቱ ሊሆን ይችላል። ብቻ በኮንስትራክሽን ሴክተሩ ላይ የሚኖሩ ሁኔታዎችና አዋጆች፣ ደንቦች፣ መመሪያዎች ሴክተሩን በደንብ ባማከለ መልኩ ነው እንጂ አንድ ኢምፖርት የሚያደርግ ሰው የሚተዳደርበትና የሚገዛበት ህግ የኮንስትራክሽን ሴክተሩን ሊገዛው አይገባም፣ መሆንም የለበትም። በጣም የተለያየ ጸባይ ያላቸው ሁለት ሴክተሮች ናቸው። የማኒፋክቸሪንግ ሴክተር ያለበት ችግርና ጸባይ እንዲሁም የኮንስትራክሽን ሴክተር በፍጹም ሊገናኝ አይችልም። አይደለም የተለያዩ ሴክተሮች አንድ ላይ ዊዝን ፕሮጀክት አንድ ትምህርት ቤት የሚሰራበት የፕሮጀክት ጸባይና ሌላ ፕሮጀክት የሚሰራበት ጸባይ ይለያያል። ስለዚህ የኮንስትራክሽን ሴክተር በተለያየ ሁኔታ በተለየ ነው እንጂ መታየት ያለበት በጥቅል ከሌሎች ኢንዱስትሪዎች ጋር አንድ ላይ መታየት የለባቸውም። ስለዚህ ይህንን በህግ አውጪዎቻችን
ለህግ አስፈጻሚዎቻችን በደንብ ይህንን ግንዛቤ እንዲጨብጡ በተለያየ ጊዜ በተጋበዝኩባቸው መድረኮች ላይ ሁሉ ይህንን ሪፍሌክት አደርጋለሁ። ሄይ ጋይስ፣ ለሪል ስቴት መረጃና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ያድርጉ። ጥናቶችም ያጠናችባቸው አጋጣሚዎች አሉና ከኮንስትራክሽን ኢንዱስትሪው ላይ በዋናነት ያሉት ክፍተቶች ምንድን ናቸው? አሁን እስካሁን ድረስ ያሉት ክፍተቶች እንደ መፍትሄ የምታቀርበው ነው ማያይዘህ ብትነግረን ሳሚ። አዎ፣ የኮንስትራክሽን ሴክተሩ ላይ በጣም ብዙ ክፍተቶች አሉ። ከአቅርቦት ሰንሰለት አኳያ ብናይ፣ የፋይናንስ አቅርቦት ወይም ደግሞ በጀት ከምንለው አኳያ፣ ከጥራት አኳያ፣ ከፕሮኪውርመንቱ፣ የጨረታ ስርዓቱ፣ መስፈርት፣ የጨረታ መስፈርት አቀራረቡ፣ ብቻ በአካባቢ ደህንነትና በጤንነት ላይ ያሉ በጣም ብዙ እንትኖች አሉ። አንድ ኢትዮጵያ ውስጥ የሚሰራ ኮንትራክተር ሪሊ የውጭውን ኮምፕላይ አድርጎ ውጭ ላይ መስራት ይችላል ወይ ብዬ ሳስብ ለራሴ ጥያቄ የሚሆንብኝ ነገር እሱ ነው። ለምን ከስር ጀምሮ እየተሰራ የመጣ አይደለም። ሁለተኛ የኩባንያዎች ትልቁ ሀገር ውስጥ ያሉ ኩባንያዎች ትልቁ እድሜ 20 ዓመት ይወለዳሉ፣ ያድጋሉ፣ ይሞታሉ። ከጀኔሬሽን ወደ ጀኔሬሽን የተላለፈ የኮንስትራክሽን ሴክተር ማየት እፈልጋለሁ። ይህን ግን አይቼም አላቅም። ይህንን ደግሞ ለማድረግ ሴክተሩ ላይ ያሉ ችግሮች ምንድን ናቸው የሚለውን በደንብ ነቅሶ አውጥቶ ከዛ ለነሱ በምን አይነት አግባብ ብንሄድበት የተሻለ ነው የሚለው በደንብ መሰራት አለበት። ያ ካልሆነ ግን ሴክተሩ በጣም 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 የተጎዳና እየተጎዳ ያለ አሁንም በመጎዳት ላይ ያለ ሴክተር ስለሆነ መንግስትም የተለየ አተያይ እንዲያይ ቢደረግ ዞሮ ዞሮ የኢንፍራስትራክቸር ተደራሽነትም የቤትም ተደራሽነት ያለ ኮንስትራክሽን ሊሆን የሚችል ነገር ስለሌለ መንግስት በደንብ አይኑን አፍጥጦ የኮንስትራክሽን ሴክተሩን ቢያይ ሌላው ሴክተር ላይ የተሻለ ውጤት ማምጣት የሚቻልበት ነው። ስለዚህ እነዚህ ተግዳሮቶች በደንብ መሰራት አለባቸው። ብዙ ችግሮች ናቸው ያሉት የኮንስትራክሽን ሴክተር ላይ። ለምሳሌ አንድ ኮንትራክተር ስራውን ሰርቶ ብሩን በወቅቱ አያገኝም። ስራውን ሰርቶ ብሩን በወቅቱ አያገኝም ማለት የተለያዩ ኦቨርሄዶች አሉበት። የባንክ ብድር ሊኖርበት ይችላል። ከገቢዎች አኳያ ክፍያ ሊኖርበት ይችላል። ክፍያውን በወቅቱ ሊከፍል አይችልም። ያንን ደግሞ በወቅቱ ባለመክፈሉ ቅጣት ያመጣበታል፣ አካውንት ይታገድበታል፣ የተለያዩ ነገሮች አሉ። ስለዚህ አንድ ኮንትራክተር ስራውን ሰርቶ በወቅቱ ክፍያ አለማግኘቱ የሚያመጣበት ጣጣ በጣም ከፍተኛ ነው። እንደዚሁ በሄልዝ ኤንድ ሴፍቲ በደንብ ትሬንድ ያደረጉ የሰው ሀብት ባለመኖሩ ምክንያት ደግሞ ሳይት ላይ የሚደርስ አደጋ አንደኛ ህይወት ይጠፋል፣ ሁለተኛ ተጠያቂነቱም ዞሮ ዞሮ የሚመጣው ኮንትራክተሩ ላይ ነው የሚመጣው። ሌላ ከዲዛይንም አኳያ ዲዛይን የተጠናቀቁ ዲዛይኖች አይደሉም ወደ ስራ ሁሉ ጊዜ የሚገባባቸው ወይም ደግሞ በደንብ ተሰርቶባቸው ተጠናቀው ያልወጡ ዲዛይኖች በሚወጡበት ሰዓት አሁንም ዞሮ ዞሮ ኮንትራክተሩ ላይ ነው ችግር የሚፈጥረው እና ኮንትራክተሩ በጣም 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 በትልልቅ ተግዳሮቶች ውስጥ እያለፈ በአስማት የሚኖር ነው ማለት ይችላለሁ። ግን ይህንን በህግ አውጪዎቻችን በኩል በደንብ ግንዛቤው ኖሮ በዛ አግባብ ቢስተካከል ኮንስትራክሽን ሴክተሩን ማዳን ሀገርን ማዳን ነው ብዬ ነው እንትን ብለው። አሁን ትልልቅ ፕሮጀክቶች የሚሰሩ በውጭ ስራ ተቋራጮች ነው። በቅርብ ጊዜ የሀገር ውስጥ ስራ ተቋራጮች እድሉ እየተሰጣቸው እየተሞከረ ያለና ጥሩም ውጤት እያመጣ ያለ ነው። ነገር ግን እነዚሁ ስራ ተቋራጮች ደግሞ መደገፍ አለባቸው። አሁን በጣም የሚያስፈራኝና ኩባንያዎቻችንን አደጋ ላይ ይጥላል ብዬ የማስባቸው ትልልቅ ፕሮጀክቶች ላይ እንዲሳተፉ ይደረጋል። የነዚህ ፕሮጀክቶች ሰስቴናቢሊቲ ግን ከሌለ በሚቀጥለው ዓመት ዘንድሮ በጣም በከፍተኛ ሁኔታ ፕሮጀክት የሰራ አንድ ተቋራጭ በሚቀጥለው ዓመት ፕሮጀክት ሰኪውር የማያደርግ ከሆነ በቅድመ ግብር ብቻ ድርጅቱ ይዘጋል። በቅድመ ግብር ክፍያ ድርጅቱ ሊዘጋ ይችላል። ኦኬ ሶ እንዴት ነው ሰስቴናብሊ እነዚህ ድርጅቶች ስራዎችን ሰኪውር ሊያደርጉ የሚችሉበት የሚለውን ግልጽ የጨረታ ስርዓት ኖሮት
ኩባንያዎቻችን እንዳይጠፉ አሁን ዛሬ ላይ ማልማታቸው አይደለም መታየት አለበት፣ ነገ እንዳይጠፉ በምን አይነት ሁኔታ ነው መንከባከብ ያለብን የሚለውን ነገር መታየት አለበት። ለምን ኩባንያዎች ያደጉ ማለት የግለሰቦች አይደሉም፣ የሀገር ሀብት ናቸው። በውስጣቸው ብዙ የሰው ኃይል ይቀጥራሉ። በውስጣቸው የተቀጠሩት ሰራተኞች የሚከፍሉት ታክስ ደግሞ ለሀገርም አንድ ትልቁ ውጤታማ የሚያደርግ ነው። ስለዚህ የምናወጣቸው አዋጆችና ደንቦች ሴክተሩን እንዳይጎዳብን ጥንቃቄ ብናደርግ በጣም ጥሩ ነው ብዬ አስባለሁ። ሌላው ቀደም ሲል ማንስተዋል የዚህ የሙያ ጤንነት አጠባበቅ ሴፍቲ ብለን የምንጠራው በተለይ ከተማችን ውስጥ ካላለፉት 2 ዓመታት ማለት እንችላለን ብዙ አደጋዎች ሲከሰቱ እንሰማለን። እንደውም አንዳንድ ጊዜ ሚዲያው ላይ የሚነገሩም አሉ የማይነገሩም አሉ እና እናንተ እንደ ተቋም ከዚህ ጋር በተያያዘ እየሰራችሁት ያለው እንቅስቃሴ ምንድን ነው? በዋናነትስ እንደዚህ አይነት አደጋዎች የሚከሰቱባቸው የአደጋው መንስኤ ናቸው ተብሎ የሚጠቀሱ ነገሮች ምንድን ናቸው? ሳሚ፣ ያው አንደኛ የሰለጠነ የሰው ኃይል አለመኖሩ ነው። በሄልዝ ኤንድ ሴፍቲ እንዲሁም በአካባቢ ደህንነት ላይ በደንብ የሰለጠኑ የሰው ኃይሎች አለመኖሩ ነው። ሁለተኛ ሰራተኛውም ራሱ ለሄልዝ ኤንድ ሴፍቲ ወይም ደግሞ ለአካባቢ ደህንነትና ጤንነት ያለው ግንዛቤ አናሳ መሆን ነው። ሶስተኛ ስቴክሆልደርስ ማኔጅመንት እንለዋለን። ፕሮጀክቶችን በምንሰራበት ሰዓት እያንዳንዱ ሰው ስቴክ አለው። የአካባቢው ማህበረሰብ ሊሆን ይችላል፣ ግንባታው በሚከናወንበት ቦታ የሚያልፍ ሰው ሊሆን ይችላል፣ ግንባታውን የሚያከናውነው ሰው ሊሆን ይችላል፣ የገቢዎች መስሪያ ቤት ሊሆን ይችላል፣ አሰሪው ሊሆን ይችላል፣ የተለያዩ። ስለዚህ ይሄ በሴክተሩ ላይ ያለው የእውቀት አናሳነት የሚያመጣቸው ነገሮች ናቸው ወደዚህ ሊወስዱን የሚችሉ። አንድ ሁለተኛ ያው ፕሮጀክት ለማግኘት ነው ኮንትራክተርም የሚጫረተው። ፕሮጀክቱን ካገኘ በኋላ እንዴት እሰራዋለሁ ብሎ ነው የሚያስበው። እሱ አይደለም መሆን ያለበት። አንደኛ ከሄልዝ ኤንድ ሴፍቲ አኳያ እንዴት ነው ስራዎችን ሊሰራ የሚችለው የሚለውን ነገር ፕላን መደረግ አለበት። ፕላን ከተደረገ በኋላ ነው ወደ ኢምፕሊሜንቴሽን የሚሄደው። ይሄ ምን አለው? የራሱ የሆነ ኮስት አለው። ያችን ኮስት አቮይድ ለማድረግ የሚደረጉ ነገሮች ወደዚህ የአካባቢ ደህንነትና ጤንነትን ሉዝ እንድናደርግ ያደርገናል። ስለዚህ እነዚህን ነገሮች ለማስተካከል ዞሮ ዞሮ አንድ ወይ ኮንትራት ላይ እንደ ፕሮቪዥናል አይተም ለብቻው የሄልዝ ኤንድ ሴፍቲ ለብቻው ወጥቶ ከተቀመጠ እነዚህን ነገሮች ለመቀነስ ያስችላል ብዬ አስባለሁ። ሁለተኛ የሰለጠነ የሰው ኃይል ደግሞ ምንይዝ ከሆነ በዛው አግባብ ሊስተካከል ይችላል ብዬ አስባለሁ እና ሊፈጠሩ የሚችሉት ከነዚህ ከሁለቱ ነገሮች ነው እንጂ ከዛ የተለየ ምንም ነገር የተለየ የለም። አንደኛ የሰው ኃይሉ በደንብ ሰልጥኖ አውቆ ተገንዝቦ ሊደርስበት የሚችለውን አደጋ በደንብ ተገንዝቦ ነው መስራት ያለበት። ሁለተኛ ለዚህ በጀት ፕሮፐር የሆነ በጀት ለዚህ ብቻ ከፕሮጀክት ፕራይስ ጋር ሳይሆን መደባለቅ ያለበት በተለየ ለዚህ ታስቦ የሚሰራ ከሆነ ምንም እንትን የለውም። አሁን ባለው መመሪያ እስከ እስራት የሚደርስ ቅጣት ያለው ነው የአካባቢ ደህንነትና ጤንነት። ስለዚህ እዚህ ላይ በደንብ ከተሰራ ይሄ የተባለው ነገር ይስተካከላል የሚል እምነት አለ። እናንተ እንደ ተቋም ከዚህ ጋር በተያያዘ ምን ስራዎችን እየሰራችሁ ነው? እናንተ እንደሽን ተሞክሮቹን ብነግሩ። ያው እኛ እንደ ተቋም የራሳችን ሄልዝ ኤንድ ሴፍቲ ፖሊሲ አለ። ሰራተኞቻችንን በደንብ እናሰለጥናለን። ይሄ ነገር እንዳይከሰት ደግሞ በጀት መድበን በአነስተኛውም ቢሆን ይሄ ነገር የማይከሰትበትን ሁኔታ እየሰራን ነው ያለነው። የምንጠቀማቸውን ስካፎልዲንጎች ከእንጨት ወደ ብረት እየለወጥን ነው። እነዚህ ፒፒፒ የሚባሉት ፐርሰናል ፕሮቴክቲቭ ኢኩዊፕመንት የምንላቸውን እነሱንም በበቂ ሁኔታ እናቀርባለን። ይህንን አቅርበን በዛ አግባብ የተሻለ እንዲሆን ጥረት እያደረግን ነው። 100% ፐርፌክት ነን ግን ማለት አልችልም። ገና ነን ያለ ነው። ለምን የሰው ኃይሉን ማሰልጠን አለብን። በጀትን በበቂ ሁኔታ መመደብ አለብን። ግንዛቤውንም መፍጠር መቻል አለብን። ይህንን እያደረግን ያው በሄልዝ ኤንድ ሴፍቲ ፖሊሲ ጀምረናል። የሄልዝ ኤንድ ሴፍቲ ፕሮሲጀር አለን። በዛ ፕሮሲጀር መሰረት
እያንዳንዱ ስራዎች ሲሰሩ ምን አይነት የሄልዝ ኤንድ ሴፍቲ ሪኳየርመንት ያስፈልጋሉ የሚለውን ነገር አብረን በጋራ እየሰራን ያለን። እንግዲህ ሳሚ ጥሩ ቆይታ እያደረግን ነው። ተመልካቾችም እንግዲህ ጥሩ ቆይታ ጥሩ መረጃ እያገኙ ነው እንደሆነ ተስፋ አደርጋለሁ። እንግዲህ ሚያዝያ ወር ላይ ከሚያዝያ 9 እስከ 12 የከተማና መሰረተ ልማት ሚኒስቴር ከ17 አጋር ተቋሞች ጋር በመሆን የመጀመሪያውን የመሰረተ ልማትና የኮንስትራክሽን ሳምንት በሚል እኔ እንደውም ኮንስትራክሽን ላይ ረጅም ጊዜ ሰርቻለሁ ብዬ አስባለሁ እና ትልቅ መድረክ የተዘጋጀበት በአዲስ አፍሪካን ኮንቬንሽን ነበር የተካሄደው እና መድረኩ እንዴት አገኘው? ሌሎችን ቀጥለን እናነሳለን። እንዴት አገኘው መድረኩ? እኔ በግሌ ብትጠይቀኝ አሁን ኮንስትራክሽን ላይ እንደመስራቴ እንደዚህ አይነት የተቀናጀ እንደዚህ አይነት መድረኮች ሁሉ ነገር የተዋጣለት መድረክ ካላጋነንኩኝ አይቼ አላቅም እና እንዴት አገኘው ይሄንን መድረክ ሳሚ? በእውነቱ ዘንድሮ ከሚያዝያ 9 እስከ 12 በከተማና መሰረተ ልማት ሚኒስቴር በኩል የተሰራው ስራ ከአሁን በፊት ከተሰሩት ሁሉ የላቀ እኔም ከአንቺ በላይ በጣም አፕሪሼት የማደርገው እዛ ላይ ደግሞ በበላይነት ሲመሩ የነበሩ አመራሮችን ሚኒስትር ዴታዎች፣ አማካሪዎች ቀላል የማይባል ኤፈርት አድርገው ያከናወኑት ክንውን ነው። አንደኛ በጣም የተሳለጠ፣ ሁለተኛ ሴክተሩንም በደንብ ለማነቃቃትና ሴክተሩን ወደፊት ይዞ ለመሄድ በሚያስችል መልኩ የተለያዩ ጥናቶች፣ ዲስከሽኖች የነበሩበት ትልቅ ፕሮግራም ነበር። እንዲህ አይነት ፕሮግራም መቼም ዘንድሮ ተጀምሯል፣ ከዚህ በኋላ ይቋረጣል ብዬ አላስብም። ሴክተሩንም በተሻለ ለመምራት የተለያዩ ኮሚቴዎችን አቋቁመው እየሰሩ እንደሆነ አውቃለሁ። ከዛም ውስጥ አንዱ ኮሚቴ ውስጥ አለሁበት፣ ከነሱ ጋር የሚሰራው ኮሚቴ ውስጥ እና በጣም በተጠና መልኩ ፕሮፌሽናሊ ነው እየተመራ ያለው። ግን አሁንም እዚህ ጋር በደንብ እንደው አስረግጬ መሄድ የምፈልገው እነዚህ አሁን ይህንን የሚሰሩ ሰዎች ሲቀየሩ አብሮ እንዳይቀየር አንድ ቦታ ላይ እንደዚህ አይነት ሰዎች በረጅም ጊዜ በሚቀመጡበት ሰዓት ስራዎች በጣም በተስተካከለ መልክ እንዲሰሩና ከሀ እስከ ፐ ያሉትን ነገሮች አውቀው በደንብ እንዲሰሩ ያደርጋቸዋል። አለበለዚያ ግን አዳዲስ ሰዎች የሚመጡ ከሆነ አንደኛ ኮንቲኒቲ ያለውም ነገር አይደለም የሚቀጥለው። አዲስ ሰው ሲመጣ ከሀ ነው እንደገና የሚጀምረው። እንዲህ አይነት አሰራር ነው ሀገርን እንደ ሀገር ወደኋላ እያስቀራት ያለው። ከአሁን በፊት የነበሩ ነገሮች ምንድን ናቸው? የነዛን ጥሩ ጎን እንወስድና መጥፎ የምንላቸው ወይም ደግሞ መስተካከል አለባቸው የሚላቸውን ነገሮች እያስተካከልን ስንሄድ የተሻለ ይሆናል። አሁን ኮንስትራክሽን ሴክተሩ ላይ የተጀመረው ንቅናቄና እንቅስቃሴ እነዚህን ነገሮች በደንብ በተሻለ ሁኔታ በጥናት ተመርኩዞ ወደፊት ለማሻገር በጣም ከፍተኛ እንቅስቃሴ ነው ከተማና መሰረተ ልማት ሚኒስቴር፣ እዛ ያሉ ሚኒስትሮች፣ እዛ ያሉ አማካሪዎች እየሰሩ ያሉት። እነዚህን ሰዎች እንደው ለ5 ለ10 ዓመት እዛው ቦታ ላይ ቀጥለው የሚሄዱ ከሆነ የጀመሩትን ነገር ፍሬውንና ውጤቱን ማየት ይችላሉ። አለበለዚያ ግን ሌላ አሁንም በቦታው ላይ ሌላ ሰው የሚመጣና የሚቀጥል ከሆነ ተመሳሳይ እንደገና ከሀ እንደገና ደግሞ የሚጀምር ይመጣና እነዚህን ነገሮች እንዳያበላሹ እፈራለሁኝ እንጂ በጣም ግሩም መድረክ ነበር የነበረው። ይህንን ፕሮግራም ላዘጋጁም ሰዎች እዛም ላይ የተባበሩ ሰዎች እንደው አለማመስገን ንፉግነት ይመስለኛል። ሄይ ጋይስ፣ ስለ ሪል ስቴት መረጃና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ያድርጉ። እኔም ይሄን ነገር እጋራለሁ። ትልቅ እንዲህ አይነት መድረክ በተለይ ደግሞ ሚኒስትሮች ራሳቸው የዘርፋቸው ባሉበት አሁን ለምሳሌ ምንድነው የመሰረተ ልማትና የኮንስትራክሽን ነው የሚሉ አይደለ? ብዙ ጊዜ እዛ መድረክ ላይም ሰዎች እንትን ሲልባቸው ግር ሲላቸው ያየሁት ነገር ምንድነው ኮንስትራክሽንና መሰረተ ልማት አንድ አድርጎ ማየት፣ ሌላው ደግሞ አንዱ የእሱ አካል አድርጎ ማየት ነገር ነበርና አንተ ኮንስትራክሽንና መሰረተ ልማት እንዴት ነው የምታየው ሳሚ? ያው አንዱ ያንደኛው ሌላ ገጽታ ነው። መሰረተ ልማት ያለ ኮንስትራክሽን ሊሆን አይችልም። መሰረተ ልማት ማለት ዋና ኢነብሊንግ የሌሎቹ ኢኔብሊንግ አንዱ ምንድነው የሚባለው ኢኔብሊንግ ኢንስትሩመንት መሳሪያ ነው። ኦኬ። ኮንስትራክሽን ደግሞ መሰረተ ልማቱ እንዲቀናጅ የሚያደርገው ዋናው መሰረታዊ
የአገልግሎት ዘርፍ ነው። ስለዚህ አንዱ ያለ አንዱ ሊሆን እጅና ጓንት ነን ብሎ እጅና ጓንት ናቸው። እጅና ጓንት ናቸው። ስለዚህ መሰረተ ልማት ያለ ኮንስትራክሽን፣ ኮንስትራክሽን ያለ መሰረተ ልማት ሊሆን አይችልም። ስለዚህ ሁለቱም ተደጋጋፊ ግን የተለያዩ ነገሮች ናቸው። በዛ አግባብ ነው የምረዳው ነኝ። እንግዲህ በዚህ ከሚያዝያ 9 እስከ 12 በተካሄደው በዚህ ፕሮግራም ላይ አንዱ በአማካሪዎች እና ለስራ ተቋራጮች አዋርድ ለመጀመሪያ ጊዜ በሀገራችን ማለት ይቻላል አዋርድ የእውቅና በሰጠበት አጋጣሚ ነበርና 20 በአማካሪዎች በኩል 20 ደግሞ በስራ ተቋራጮች በኩል ነበርና ከነዚህ 20 ስራ ተቋራጮች መካከል እንግዲህ አንተ እየመራኸው ያለው ሳምኮን ኢንጂነሪንግ አንዱ ነበርና በድጋሚ እንኳን ደስ አለህ ማለት እፈልጋለሁኝ። ከዚያ በፊት ብያለሁኝ። እስቲ ለእውቅና አብቅቶናል ብላችሁ የምታስቡት ነገር ምንድን ነው? ሳምኮን ኢንጂነሪንግ ባለፉት 27 ዓመታት እንግዲህ በከተማችን ውስጥ ያሉት በግንባታው ዘርፍ ሰፊ የሆነ እንቅስቃሴ ያደረገ ትልቅ ተቋም ነው እና ምንድን ነው ለዚህ ስኬት አበቃን የምትሏቸው ነገሮች? ወደዚህኛው ከመድረሳችሁ በፊት ግን ከዛ ፊት ለእውቅና ያበቃችኋችሁ እንደ ኩዌሽነሪዎቹ ነበርና እሱንም ብታነሳለን ደስ ይለኛል። አዎ፣ ለዚህ እውቅናና ሰርቲፊኬሽን ያበቃን አንደኛ የድርጅቱ ከአሁን በፊት የፈጸማቸው ፕሮጀክቶች፣ የድርጅታችን አደረጃጀት፣ የሰው ኃይል ብቃት፣ የምንመራበት ፖሊሲ፣ ስትራቴጂ እና ፕሮሲጀሮች እነዚህን የመሰሉ ነገሮች ናቸው። ከሁሉ በላይ ግን በድርጅቱ ውስጥ ያለው የሰራተኛ የሂውማን ሪሶርስ ትልቁን ድርሻ ይዛል። አንድ ድርጅት ምንም ያህል ሪሶርስ ቢኖረው የፋይናንስም የኢኩፕመንትም የማንኛውም ሪሶርስ ቢኖረው ዘራይት ፐርሶኔል እና ዘራይት ማኔጅመንት ዘራይት ሂውማን ሪሶርስ ከሌለው ባዶ ነው የሚሆነው። ስለዚህ ትልቁን ድርሻ የሚወስዱት ሰራተኞቻችንና ይህን እንዲሳካ ያደረጉት የኛው ባለሙያዎች ናቸው። ስለዚህ ለዚህ ሽልማትና እውቅና እንድናገኝ ካደረጉን ነገሮች ዋና ዋናዎቹ እነዚህ ናቸው። የድርጅታችን አደረጃጀት፣ የድርጅታችን የሚሰራባቸው ማኑዋል ፕሮሲጀር፣ የወርኪንግ ፎርማትስ፣ እንደዚሁ የነበሩን ከአሁን በፊት ላለፉት 3-4 ዓመታት የነበሩ የድርጅታችን አካሄድ፣ ያስረከባቸው ፕሮጀክቶች፣ እነዚህ ነገሮች ናቸው ለዛ ያደረሱ። ስለዚህ ለመጀመሪያ ጊዜ ነው የተካሄደው እና ይህ ፕሮግራም ምናልባት ይህንን እድል ላላገኙ ሰዎች ከእናንተ ተሞክሮ ተነስታችሁ እንግዲህ ሌሎችም በዚህ እድል ተጠቃሚ እንዲሆኑ ሴክተሩ ላይ ላሉ ሰዎች የተወሰነ ነገር ብትነግረን። ምክንያቱም ኩዌሽነሮቹ እንደሰማሁት ከሆነ በጣም ጠንካራ የሆኑ እንዲሁም ደግሞ ጊዜ የሚወስዱ መረጃዎችን ማሰባሰብ የሚጠይቁ ነበሩና እና ሳምኮን ኢንጂነሪንግ እንደተሞክሮ ሌሎችም በዚሁ አጋጣሚ እንደ ሀገር ያለብን ትልቁ እንትን ራሳችንን አንድ መግለጽ አንችልም፣ ሁለተኛ መረጃ መስጠት አንወድም። እንደ ሀገር ያለብን ትልቁ ችግር ማለት ነው። ስለዚህ አንዳንድ ጊዜ መረጃዎችን በአግባቡ ትክክለኛውን መረጃ ፍሎውን በጠበቀ መልክ መስጠት ግዴታም ነው ብዬ አምናለሁ እና መጠይቆቹ ለብዙዎቹ ስራ ተቋራጮች እንዲደርሱ ተደርገዋል። በዛ መሰረት በደንብ ድርጅታቸውም እንዲገመገም ማለት ነው። ከዛ ውስጥ ያቀረቡ አሉ፣ ያላቀረቡ አሉ። አሁንም ሴክተሩ ላይ ላሉ ሰዎች እኔ እንትን የምለው ምንም የሚደበቅ ነገር በዚህ ምድር ላይ የለም በዚህ ዘመን። ስለዚህ ያሉ መረጃዎችን ትክክለኛ መረጃዎችን ሰጥቶ ከዛ እንደውም ግብረ መልስ መውሰድ ኩባንያዎችን በደንብ ለማስተካከል ይረዳል። ስለዚህ የሚመጡ መጠይቆች እኛ ኮንትራክተርስ አሶሲዬሽንም በነበርንበት ሰዓት ትልቁ ያጋጥመን የነበረው ችግር ይሄ ነው። ከድርጅቶች መረጃ እንጠይቃለን፣ መረጃ ግን በአግባቡ አንጠይቅም። የተለያዩ መረጃዎች ሊሆን ይችላሉ። የፋይናንሻል ሊሆን ይችላል፣ የሂውማን ሪሶርስ ሊሆን ይችላል፣ ከአሁን በፊት ፐርፎርም ስለተደረጉ ስራዎች ሊሆን ይችላሉ። ስለ ብዙ ነገሮች ጥያቄ ይጠየቃል፣ ግን በዛ አግባብ እየተመለሱ አይደለም። ስለዚህ ይህንንም የሚሰሙ ጓደኞቼ ወይም የስራ ባልደረቦቼ መረጃዎችን በትክክለኛው ሰጥቶ ከዛ ግብረ መልስ ወስዶ ድርጅትን እንደገና ለመፈተሽ ይረዳል። ድርጅቴ የቱ ጋ ነው ያለው፣ ሌሎች ድርጅቶች የቱ ጋ ነው ያሉት የሚለውን ነገር ለማየትና ይሄ ጤናማ መንፈሳዊ ቅናት አድሮ ድርጅቶችን ለማስተካከልና ለመርዳት ይጠቅማል። ስለዚህ በዛ ላይ በደንብ እንዲሳተፉ ጥሬን አቀርባለሁ።
ሳሚ ተሸላሚ መሆንን አታውቅም ነበር እንግዲህ ከውጭ ጠርታ የመጣኸውና እሱን አጋጣሚ ትነግረኝ ደስ ይለኛል። እኔ እዛ ላይ ተሸላሚ እንደሆንኩ አላውቅም። በአጋጣሚ ቅዳሜ እንዲሁ አለባበሴም ራሱ ካዥዋል ነው፣ ከልጆቼም ጋር የማሳልፍበት ጊዜ ነው እና ድንገት ነው ተጠርቶ የት ነው ያለሁት ትፈለጋለህ ተባልኩ። አይ እኔ ከልጆች ጋር ነው ያለሁት። አይ ነው በአስቸኳይ እንድትመጣ ዛሬ የፕሮግራሙ መዝጊያ ነው ተባልኩኝ። ኦኬ ያው የኮንስትራክሽን ሴክተሩ ይመለከተኛል ብዬም ስለማስብ ተነስቼ ሄድኩ። በዛ አጋጣሚ ተሸላሚ መሆኔ ሲጠራ ነው እኔ የሚያወቅኩት እንጂ ከዛ በፊት ምንም የማውቀው ነገር አልነበረም እና በዛ አጋጣሚ ነው ያወቅኩት ተሸላሚነቴ ነው። መልካም እንግዲህ እስቲ ወደ ሪል ስቴት ኢንዱስትሪ ላይ እንግባና እንግዲህ ከረጅም ጊዜ ቆይታ በኋላ አሁን ላይ እንግዲህ ሳምኮን ኢንጂነሪንግ እህት ኩባንያ አቋቁሞ ፓራጎን ሪል ስቴት የሚል ጀምሯልና ብዙ ጊዜ አሁን ላይ እንደው ፋሽንም ልበለው አላውቅም፣ ብዙ ኮንስትራክሽን ላይ ያሉ ሰዎች ምናልባት እንደ ገቢ ማግኛም ሊሆን ይችላል፣ ከተማ ውስጥ ያለውን የመኖሪያ ቤት ችግር ለመቅረፍ ሊሆን ይችላል፣ ከግንባታው ዘርፍ ወደ ሪል ስቴት ዘርፍ እያመራችሁ ነው እና እስቲ ሁለቱን ላይ የተነገረኝ መጀመሪያ ሳሚ፣ ሪል ስቴት እና ግንባታው ዘርፍ ነው። ሪል ስቴት ማለት የተለያዩ ግንባታዎችን ገንብቶ ለተጠቃሚ ማድረስ ማለት ነው። ኮንስትራክሽን ደግሞ ማለት እነዚህን ግንባታዎች የሚያከናውን ማለት ነው። አንቺ ፋሽን አልሽው እንጂ እኔ ከኮንስትራክሽን ወደ ሪል ስቴት ፋሽን ሳይሆን እንደውም ኮንትራክተሩ ትክክለኛውን ቦታ አላገኘም የምልበት እንትን ነው። በፊት ሪል ስቴት አልሚ ኮንስትራክሽን ወይም ኮንትራክተሩን ቀጥሮ ነው ስራውን አሰርቶ ዴሊቨር የሚያደርገው። ግን መሆን የነበረበት ኮንስትራክሽንን የሚሰራው ኩባንያ ሌላ የሪል ስቴት ዘርፍ ኖሮት ወይም ደግሞ ኮንስትራክሽንን እሱ ቢሰራው ከዋጋም ከጥራትም ከተለያዩ ነገሮች አኳያ የተሻለ የሚሆነውም እሱ ነው ብዬ ነው እንትን ምለው። ለምንድን ነው እንደዛ ምለው? አንድ ሪል ስቴት ዲቨሎፐር ዲቨሎፕ አድርጎ ቤት ለመሸጥ ኮንትራክተር መቅጠር አለበት። ኮንትራክተር ሲቀጥር ኮንትራክተሩ የራሱ ማርካፕ ይይዝበታል። ስለዚህ የራሱን ማርካፕ ይዞበት እንደገና ሪል ስቴቱ እንደገና ደግሞ የራሱን ማርካፕ ጨምሮበት ሽያጭ ሲያከናውን በተወሰነም ደረጃ ዋጋው ሊኖር ይችላል። ያም በመሆኑ ነው እኛም ራሳችን ከኮንስትራክሽኑ ወደ ሪል ስቴት ተቀጥሮ ከመስራት ራሳችን ደግሞ እስቲ እየሰራን ማህበረሰቡን እናገልግል ብለን ሊሄድ ነው እንጂ ከኮንስትራክሽኑ ወደ ሪል ስቴት መሄዱ የፋሽን ሳይሆን እንደውም ትክክለኛ አቅጣጫውንና ትክክለኛ ቦታውን ማግኘት ነው ብዬ አስባለሁ። አንተ ወደ ሪል ስቴት ዘርፍ የመጣበትን አጋጣሚ ታስታውሰዋለህ? እንደ መነሻ የሆነ ነገር ምንድን ነው ወደ ሪል ስቴት ኢንዱስትሪ ለመግባት? ያው ምንድነው ኩባንያ የተለያዩ የራሱ እቅዶችና ስትራቴጂክ ፒላሮች ይኖሩታል። አንዱ የእኛ ስትራቴጂክ ፒላር አንዱ በሪል ስቴት ውስጥ ዘርፉ ላይ መሰማራት እና ዳይቨርሲፊኬሽን ነው። ዳይቨርሲፋይ ማድረግ ስናስብ የመጀመሪያ ከኮንስትራክሽኑ ጋር ዳይሬክትሊ ቀጥተኛ ግንኙነት አለው ብለን ያሰብነው ሪል ስቴቱ ነው። በዛ አግባብ የዛሬ 4-5 ዓመት የሪል ስቴት ላይሰንሱን አውጥተን በዛ አግባብ ስራዎችን ለመስራት ነው የተነሳ ነው። ግን በዛ ጊዜ ውስጥ የድርጅቱ ዋና መስሪያ ቤትንና ለተለየ አገልግሎት የሚጠቀምባቸውን የድርጅቱን ህንፃ መስራት የመጀመሪያ ተቀዳሚ ተግባሩ ነበር። ያንን የመጀመሪያ ህንፃችንን ሰርተን አሁን ደግሞ ህንፃዎችን እየገነባን መኖሪያ ቤቶችን እየገነባን ሞል ሾፖችን እየገነባን ለተጠቃሚው ማድረስ የሚለውን ደግሞ ከዛሬ ዓመት ጀምሮ ኦልሞስት አሁን 2ኛ ዓመታችንን ይዘናል። አግሬሲቭ ሆነን ወደዛ ሴክተር እየገባን ነው። ሄይ ጋይስ፣ ለሪል ስቴት መረጃ እና የገበያ ትንታኔ ለማግኘት ብሉፕሪንት ፖድካስትን ሰብስክራይብ ያድርጉ። በዚህ አጋጣሚ ኢንጂነር ሳሙኤል ሳህለማርያም የኢትዮጵያ ሪል ስቴት አልሚዎች ማህበር የቦርድ አመራር ናቸው እና እስቲ ስለ ማህበራችሁም የተወሰነ ነገር ብትነግሩ ደስ ይለኛል። ማህበሩ እንግዲህ ከተቋቋመ 1 ዓመት ያህል ሆኖታል እና ምን ስራዎችን እየሰራ ነው? ሳሚ፣ የኢትዮጵያ ሪል ስቴት አልሚዎች ማህበር ኦልሞስት ከተመሰረተ 1 ዓመት ከ2 ወር አካባቢ ነው።
በመጀመሪያ ደረጃ የሪል ስቴት አልሚዎች ማህበርን ለማቋቋም በጣም ከፍተኛ ጥረት ተደርጎ ከ25 ዓመት በላይ ጥረት ተደርጎ ሳይሳካ ቀርቶ አሁን የዛሬ ዓመት ከ2 ወር አካባቢ 2 ልጆችን ማመስገን ያስፈልጋል። አንዱ አርክቴክት ከድር ሰኢድ ነው። ሁለተኛ ጀበል ጀማል የሚባሉ 2 ልጆች ይህንን ሴክተር አሶሲሽን እንዲኖረው ከአሁን በፊት ሲደረግ የነበረውን ጥረት እነሱም ያንን አግዘው አሶሲሽኑ ፎርም እንዲደረግ ማድረጋቸው ቀላል የሚባል አይደለም። ከዛ በፊት የሪል ስቴት አዋጅ 1357 የሚባለው በድራፍት ደረጃ በነበረበት አሶሲሽን ባልነበረበት በአጋጣሚ እኔ ከተማ መሰረተ ልማት የተወካዮች ምክር ቤት የከተማ መሰረተ ልማት ቋሚ ኮሚቴ የቲንክ ታንክ ግሩፕ ውስጥ ነበርኩበት እና የዛን ጊዜ ነበር ይሄ አዋጅ ወጥቶ ለውይይት የቀረበው። የዛኔ በሚቀርብበት ሰዓት አሶሲሽኑ አልነበረም። አሶሲሽኑ ቢኖር ደግሞ የተሻለ ግብአት ለአዋጁ ይሰጥ ነበር ብለን እናስባለን። ግን በዛን ወቅት እኛም ስለነበር እኔም ስለነበርኩበት ሊሰጡ ይገባል የምላቸውን ግብአቶች ሰጥቻለሁ። ሊሻሻሉ የሚችሉ ነገሮችም እንዲሻሻሉ የራሴን አስተዋጽኦ አድርጌያለሁኝ። ግን የአሶሲሽኑ ፎርም መደረግና መመስረት እንደዚህ አይነት ነገሮች በጣም 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 ወሳኝ ነው። መንግስት እንደ መንግስት ለሚያወጣቸው አዋጆች፣ ደንቦችና መመሪያዎች በቅርብ አግኝቶ ሊያወያያቸው የሚችላቸው በሴክተር ውስጥ ደግሞ ያሉ ሰዎችን ማግኘት ቀላል ነገር አይደለም። ለምን እያንዳንዱ ድርጅት በየድርጅቱ ኤክሰርሳይዝ የሚያደርጋቸው የተለያዩ ተግዳሮቶች አሉ፣ የተሻሉ ሁኔታዎች አሉ። ለዛ አስቻይ ሁኔታዎች ሊፈጠሩ የሚችለው በአሶሲሽን አሶሲሽን አባላት ጥያቄዎቻቸውን ያጋጠሟቸውን ችግሮች ለአሶሲሽን ያቀርባሉ። አሶሲሽን ደግሞ ከተለያዩ አልሚዎች የመጡለትን በደንብ አደራጅቶ ወደሚመለከተው ለማቅረብ የአሶሲሽኑ መመስረት ቀላል ነገር አይደለምና እዛ ውስጥ ደግሞ የመጀመሪያው አሶሲሽኑ ከተመሰረተ የመጀመሪያው የቦርድ አባል ሆኜ እንዳገለግል አልሚዎች ስለመረጡኝ በዚህ አጋጣሚ ምስጋናዬንም አቀርባለሁ። ሁለተኛ የተሰጠንንም ኃላፊነት በአግባቡ ለመወጣት የራሳችንን ጥረት እናደርጋለን። ቀደም ሲል ያነሳው ሳሚ አዋጅ መውጣቱ በተለይ ሪል ስቴት ዘርፉ ላይ ያሉትን ክፍተቶች ምን ያህል ይሞላል ተብሎ ይጠበቃል? የእሱ አስተዋጽኦ እንዴት ይገለጻል? ያው የሪል ስቴት ሴክተሩ ላይ የራሱ የሆነ ትልቅ ችግር አለ። የአቅርቦትና የፍላጎት አለመጣጣም በከፍተኛ ሁኔታ ያለበት ሴክተር አንዱ የሪል ስቴት ሴክተር ነው። በአመት እስከ 400,000 ፕላስ ምናልባት እስከ 450-60 ሺህ የሚሆን የቤት ፍላጎት አለ። በዛ ደረጃ ደግሞ የአልሚው ቁጥር ደግሞ አነስተኛ ነው። ነገር ግን በዚህ መካከል ደግሞ የተፈጠረ አንደኛ ከዋጋ ጋር፣ ሁለተኛ ከእምነት ጋር የጠፉ ብዙ ነገሮች አሉ። አሁን እነዚህን ነገሮች ማስታረቅ በጣም 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 ወሳኝ ነው። የቤት ፍላጎት በከፍተኛ ሁኔታ አለ። የሰው የመክፈል አቅም ውስንነት አለ። ተአማኒነት ጠፍቷል። እነዚህን ነገሮች ለማስታረቅ ይሄ የሪል ስቴት አዋጅ እጅግ ከፍተኛ አስተዋጽኦ አለው ብዬ አምናለሁ። ምንድነው እንደው ከአዋጁ ላይ አንድ ሁለት ነገሮች እንኳን ባነሳ አንድ ሪል ስቴት አልሚ ከአንድ ገዢ ጋር ይዋዋላል፣ ብር ይቀበላል። ብሩን ከተቀበለ በኋላ ወይ ሪል ስቴቱ ላይ ያውለዋል ወይም ከሪል ስቴቱ ውጭ ሊያውለው ይችላል። አሁን በዚህ አዋጅ ግን ስፔሲፊካሊ ለፕሮጀክቱና ለፕሮጀክቱ ብቻ በሚውልበት አግባብ ነው ህጉ ድራፍት የተደረገው። ስለዚህ አፈጻጸሙ ምን ይመስላል በሂደት የምናየው ነው። ግን ድራፍት ሲደረግ ህጉ ድራፍት የተደረገው በዚህና በዚህ አግባብ ነው። ያ ማለት ምን ማለት ነው? እኔ ለምሳሌ አልሚ በሆንና አንቺ ቤት ገዢ ብትሆኚ አንቺ መተሽ እኔ ጋር ስትገዢ የመጀመሪያ ፕሮዳክቱ አለ ወይ የሚለው ነገር መረጋገጥ አለበት አይደል? ለማረጋገጥ ደግሞ የብቃት ሰርቲፊኬሽን ይሰጣል። ያ ማለት ምን ማለት ነው? አልሚው ትክክለኛ ቦታው አለው ወይ፣ ሁለተኛ ቦታው ላይ ለመገንባት ያሰበው ግንባታ ትክክለኛ ዲዛይን አለው ወይ፣
ሶስተኛ ትክክለኛ የማስጀመሪያ ፍቃድስ አለው ወይ? እነዚህ ነገሮችን ሲያሟላ የብቃት ሰርተፍኬት ይሰጠዋል። ከአሁን በፊት አየር ላይ ይሸጡ የነበሩ ነገሮች ሁሉ ይቀራሉ ማለት ነው። ከአሁን በፊት አንድ ሪል ስቴት አልሚ የሚያስፈልገው ንግድና ኢንዱስትሪ ሄዶ ላይሰንስ ማውጣት፣ ከዛ በኋላ ብር መሰብሰብ ነው። ሪል ስቴት ፕሮሞሽን በጣም ይሰራል። ከዛ በኋላ መሸጥ፣ ብር መሰብሰብ ነው። በዛ አግባብ የተበሉ ብዙ ሰዎች አሉ። ብዙ 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 ለምሳሌ እንደው ኦልሬዲ ኦፊሻል የሆነ ስለሆነ የፐርፐዝ ብላክን ማንሳት ይቻላል። ፐርፐዝ ብላክ ሰዎች አየር ላይ ነው ብራቸውን ያስገቡት። ኢንቢሊየንስ ብር ያስገቡት አየር ላይ ነው። ለምን? እጁ ላይ ቦታው አልነበረም፣ መሬቱ አልነበረም፣ እጁ ላይ የግንባታ ፈቃዱ አልነበረም፣ እጁ ላይ ማስጀመሪያው አልነበረም። አሁን ግን አንድ ሪል ስቴት አልሚ ቤት ሽያጭ ለማከናወን የመጀመሪያ የሚጠየቁት ሪኳይርመንቶች እነዚህ ናቸው። ልክ እነዚህን ሲያሟላ ገንዘብ ለመሰብሰብ የሚያስችል የብቃት ሰርተፍኬት ይሰጠዋል ማለት ነው። ከዛ በኋላ ነው ሽያጭ ማከናወን የሚችለው። ሁለተኛ ካሉት ፕሮዳክቶች ምን ማለት ነው? ለምሳሌ 40 አፓርታማ ያለው አንድ ሪል ስቴት አልሚ 41 መሸጥ አይችልም። 40ውን ነው መሸጥ የሚችለው። ይሄም ኮንትሮል የሚደረግ ነው። ሌላ ብሩም የሚገባው ስፔሲፊካሊ ለዚህ ፐርፐዝ በተከፈተ ስክሮ አካውንት ነው የሚገባው። በዛ ስክሮ አካውንት ውስጥ ነው የሚገባው። ብሩም የሚወጣው ፕሮግረስ ቤዝድ ነው። ስራው እየተሰራ ባለበት ሁኔታ በአግባቡ ነው የሚሄደው። አንዳንድ ጊዜ የኮንስትራክሽን ሴክተሩን እውቀታችንን እዚህ ላይ እንድናደርግ ያደረገንም አንዱ እሱ ነው። ለምን? ኮንስትራክሽን በሚሰራበት ሰዓት ፕሮግረስ ቤዝድ ነው ፔመንት የሚከፈለው። ስለዚህ አሁን ሪል ስቴቱን ፕሮግረስ ቤዝድ በሆነ ክፍያ ነው የሚከፈለው ማለት ነው። ስለዚህ የአዋጁ መውጣት ሴክተሩን በጣም ያስተካክለዋል ብዬ አምናለሁ። ተአማኒነትንም ይጨምራል ብዬ አምናለሁ። ሁለተኛ ፕሮፌሽናል ስራም እንዲሰራ ያደርጋል ብዬ አምናለሁ። የአዋጁ መውጣት ቀላል አይደለም። ከአሁን በፊት ምንም አዋጅ የሌለው ዝም ብሎ የነበረ ሴክተር ነው። ይህን የሚያክል ሴክተር ያለ አዋጅ፣ ያለ መመሪያ፣ ያለ ደንብ እንዲሰራ እስካሁንም መለቀቁ ትክክል አይደለም። ይሄ ነገር የዛሬ 20 ዓመት ቢሆን ጥሩ ነበር፣ ግን ዛሬም ላይ ደግሞ መደረጉ በጣም አፕሪሼት ሊደረግ የሚገባው ነው ብዬ አምናለሁ። እስቲ ምን አይነት ክፍተት ፈጥሯል? እንግዲህ ሪል ስቴት ኢንዱስትሪ በሀገራችን ውስጥ ገባ ተብሎ የሚታሰበው ከመቼ ጀምሮ ነው? በእነዚህ ጊዜያቶች እንግዲህ አዋጁ አለመኖር ያደረጋቸው አስተዋጽኦች ምንድን ናቸው? እንግዲህ አለመኖሩ ክፍተቶች ፈጥረዋል ብዬ አስባለሁ እና የተወሰነ ነገር ሳሚ፣ ክፍተቶቹ ምንድን ነበሩ? ያው ክፍተቶቹ ቅድም እንዳልኳቸው ናቸው። አንደኛው ሰዎች ቦታው ሳይኖራቸው ፍቃዱ ሳይኖራቸው ሽያጭ ያከናውኑ ነበር። ስለዚህ ሲምፕሊ እኔ ንግድና ኢንዱስትሪ ሄጄ በ100 ብር ላይሰንሱን አወጣለሁ፣ ከዛ ብር እሰበስባለሁ። ማንም ኮንትሮል የሚያደርገኝበት ህግ አልነበረው። አሁን ግን ያ ነገር ይቀራል። እንደንትን ደግሞ የቤት ፍላጎቱ በጣም በከፍተኛ ሁኔታ ስላለ ሰው የተነገረውን ማስታወቂያ አይቶ ነው ክፍያውን የሚፈጽም። ከዛ በኋላ ያንን ነገር ማጣፊያ ይጠፋዋል። ብሩን ከከፈለ በኋላ ምን ካለ በዚህ ሁኔታ እኮ 10-15 ዓመት ቤታቸውን ያልተረከቡ ብዙ 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 ሰዎች አሉ። ያ ክፍተት የፈጠረው ኦልሞስት በ90ዎቹ አካባቢ ነው የሪል ስቴት ሴክተሩ እያበበ መምጣት የጀመረው ነው ተብሎ የሚታሰበው። በዛ ጊዜ ውስጥ ህጉ ኖሮ ቢሆን ኖሮ ዛሬ ላይ ሴክተሩ እንደዚህ እንትን አይልም ነበር። ያም ሆኖ በዛ ደረጃም ሆኖ ግን ቀላል የማይባሉ ሪል ስቴት ዲቨሎፐርስ ስራቸውን እየሰሩ ያው የመጓተቱ ጊዜ መውሰዱ ጉዳይ ቢኖርም ቀላል የማይባሉ አልሚዎች በስነ ስርዓት ለሰዎች ቤት እያስረከቡ ነው ያሉት። ሁለተኛ እንዲህ አይነት ነገር በሚኖርበት ሰዓት ህግ ከሌለ ወደ ፍርድ ቤትም ቢኬድ የሚዳኝበት ህግ የለም። ከአሁን በፊት ይዳኙበት የነበረው በንግድ ህጉ ነበር ይዳኙበት የነበረው። አሁን ግን የሪል ስቴት የራሱ አዋጅና ደንብ ስላለው በዛ መሰረት ይዳኛሉ ማለት ነው። እነዚህ ነገሮች ሴክተሩን ጎድተውታል። በጣም ከሚገባው በላይ ጎድተውታል። ማደግ የሚገባውን ያህል አድጓል የሚልም እምነት የለኝም።
ሁለተኛ ሰዎችም የለፉበትን የደከሙበትን አንጡረ ሀብታቸውን አላግባብ ተዘርፎባቸዋል። ስለዚህ ይህንን ሁሉ ይስተካከላል ብዬ ገምታለሁ። ስለዚህ እነዚህ ችግሮች በአዋጁ ተዳሰዋል፣ በአዋጁ መፍትሄ ያገኛሉ ብዬ አስባለሁ። እንግዲህ የሪል ስቴት ኢንዱስትሪ በሀገራችን በ1990 ዓመተ ምህረት ጀምሯል ካልን እስካሁን ድረስ ግን እንደው ዘርፉ አድጓል ማለት እንችላለን? አሁን ያለበት ደረጃ እንዴት ነው መግለጽ የሚቻለው? አዎ እያደገ ነው፣ ግን ማደግ በሚገባው መጠን እያደገ ነው የሚል እምነት የለኝም። ለምን? ህግና አዋጅ ስላልነበረው። ህግና አዋጅ ደንብ ቢኖረው ኖሮ ማደግ የሚገባውን ያህል ያድጋል ብዬ እንትን እላለሁ። ለምን? ፍላጎቱ አለ። ፍላጎቱ ስላለ በዛ ፍላጎቱ አግባብ ነገሮቹ ይስተካከሉ ነበር ብዬ አስባለሁ። ከተማ ውስጥ እንግዲህ አሁን ላይ በርካታ የሆኑ ሪል ስቴቶች እንዳሉ ይታወቃል። እንደውም እንደ መረጃ የሚታየው ወደ 640 የሚሆኑ ሪል ስቴት አልሚዎች እንዳሉ ይገለጻል። እና የዛን ያህል ግን በአልሚዎች እና በገዢዎች መካከል ብዙ ክፍተቶች እንዳሉ እንሰማለን። እና በዋናነት ግን ያለው ችግር በማን ነው? በአልሚዎች ጋር ነው? በገዢዎች ጋር ነው? ክፍተቶቹ ራሱ ምንድን ናቸው ሳሚ?